አይደለም። በማለዳ ይሄ ቃል በጣም በህይወቴ ላይ ትልቅ ስራ ስለሰራ ዛሬም በእናንተ ህይወት ላይ ዛሬም በሞተው ነገራችሁ ላይ ይሄ ቃል ጉልበት ኖሮት የሞተው ነገራችሁን በህይወት ባለው እንደሚቀይርላችሁ አምናለሁ። ይሄ ቃል ያለው አንደኛ ነገሥት ምዕራፍ 3 ከቁጥር 16 ጀምሮ ነው። አንብቡት። 2 ጋለሞቶች ነበሩ ይላል። እነዚህ 2 ጋለሞቶች አንደኛይቱ በ3 ቀን ልዩነት ልጅ ትወልዳለች። ማለት ሁለቱ በ3 ቀን ልዩነት ማለት ነው ልጅ ይወልዳሉ። በኋላ አንደኛይቱ ልጇ ላይ ተኝታ ልጇን ትገለዋለች። በኋላ ያቺኛው ያልሞተባት ስትነቃ ልጇ ተቀይሯል። የሞተው ተሰጥቷት ያልሞተው ተወስዶባታል። ብርሃን እስኪሆን ጠብቃ ልጁን ስታዩ የሞተው ልጅ እሷ አይደለም። ስለዚህ እዛ ጋር መከራከር አትችልም። ኦልሬዲ ያቺ ሴት በእጇ ላይ ነው የእሷ ልጅ። መንጠቅ የማትችልበት ሁኔታ ሊፈጠር ይችላል፣ አላውቅም። በሆነ ነገር ምክንያት ብቻ ይሄን ማድረግ ስላልቻለች ቀጥታ ሄደችው ፍርድ ወደሚሰጣት ወደ ሰለሞን። ሁለቱም ቀረቡ። ያቺ ሴት እርግጠኛ ናት፣ እጇ ላይ ማስረጃ አለ፣ የእሷ ነው ያልሞተው ነገር እጇ ላይ ነው። ለዚህ ነው ሄደችው። ስለዚህ የሆነው ነገር ምንድነው? እቺ ሴት መጀመሪያ ያደረገችው ያልሞተባት የሞተበት የታቀፈችው የመጀመሪያ ያደረገችው ዛሬም እኛ ማድረግ ያለብን ነገር እንዲህ አለች፣ የሞተው ይሄን አይደለም። በቃ የእናንተ ያልሆነን አትቀበሉ። ፈርታችሁ ወይንም ምን ለውጥ አመጣለሁ ብክድስ በህይወቴ ላይ ምን አዲስ ነገር ይመጣል ብላችሁ ራሳችሁን ዲሲባተሩ። በቃ ለክፉ ነገር አሳልፋችሁ አትስጡ። አይ ኖ ይለወጣል የኔ ነገር አይሆንም፣ ይሄን ተቀብዮ አልቀመጥም በሉ። መጀመሪያ እሱ ይቀድማል፣ ከዛ በኋላ ነው ፍርድ። የዚቺ ሴት ፍርድ የመጣው መጀመሪያ ይሄ የኔ አይደለም ከማለት ነው። በኋላ የሆነውን ታውቃላችሁ፣ ሰለሞን እንዴት በጥበቡ እንደፈረደ። መጨረሻ ላይ የእሷ ያልሆነውን የታቀፈችው ተቀየረላት። የሞተው የዛች ሆነ፣ ያልሞተው ያልሞተባት የሪሏ ሆነ ማለት ነው። ነገሮች ተለዋወጡ፣ ተገለባበጡ። ዛሬም እግዚአብሔር ለሆነ ሰው ነገር ይቀይርለታል፣ ይለውጥለታል። የእሱ ያልሆነ የእሷ ያልሆነ ነገር ይዛ ያለችት ወይም ይዞ ያለ ወንድም ዛሬ እግዚአብሔር በእናንተ በሆነው ይቀይራል። እግዚአብሔር አያምታታ፣ በውሸት አይፈርድም። የሌላችሁን አምጥቶ አይሰጣችሁም። የእናንተ የሆነ ግን እግዚአብሔር ለእናንተ ያዘጋጀው ከዘመናት በፊት የተቀመጠ በተለያየ ምክንያት ግን ያጣችሁት የተወሰደባችሁ ነገር እግዚአብሔር ያመጣዋል። እኔ ይሄን ነው በማለዳ ለራሴ የተናገርኩት። ኖ ይሄ እኔ አይደለም ብያለሁ፣ አልቀበልም ብያለሁ። አንዳንዴ ጠላት ያመጣና ይለጥፍባችኋል በማስረጃ እያመጣ ማስረጃውን አጠገቡ ያመጣላችሁ ይሄው ይላችኋል። ልክ ያዕቆብ ላይ ትዝ ይላችኋል። ዮሴፍ ሞተ ብለው ደም ይዘው መጡ፣ ማስረጃ ከነቀሚሱ ማለት ነው። ያን ጊዜ ያ ማስረጃ እርግጠኛ እንዲሆን አደረገው። ያዕቆብ አለቀሰ፣ ልጅ ሞተ ብሎ። ያልሞተ ልጅ እኮ ዮሴፍ እኮ አልሞተም፣ በህይወት ነው ያለው። በኋላ መጣ አይደል? ከብሮ መጣ አይደል? ግን እኮ ይሄ ሰው ዘመኑን ሁሉ አለቀሰ። ዮሴፍ ቤቱ መጥቶ እስኪነግረው በህይወት አለው እስኪለው ድረስ ይሄ ሰው ዘመኑን እርጅናውን በሐዘን ነው የጨረሰው። የእሱ ባልሆነ ያልሞተን ዮሴፍ ሞተ ብሎ። ዛሬም ያልሞተን ነገር ሞተ የምትሉ ጠላት ያታለላችሁ፣ ዲሲድ ያደረጋችሁ፣ በብዙ ተስፋ መቁረጥ ላላችሁ መልእክት አለኝ። የሞተው የእናንተ አይደለም። እግዚአብሔር ነገራችሁን ይቀይራል። መልካም ቀን።